ኢትዮጵያ አንድ አይነት የምትሆንበት አካሄድ አብቅቷል። ተፈውሰሃል ድነሃል ተብሎ ወር እንኳን ሳይሞላው ህይወቱ ያለፈ ገቡበት ሀገር ራሷ ሴቷ እንዲህ ከስነ ምግባር የወጣ ነገር ስታረግ መመልከት ዝሙት ሲቸረችር የሚኖር ሰውዬ ይሄንን ግልሙትና ሲቸረችር የሚል ሰውዬ በጻድቅ ስም ተቀብለህ ታመጣና ቴዲ አፍሮ ጋር ስትደርስ ዘፈን ኃጢአት ነው ብቻ በፌስታል ለመያዝ እንዲመቸው በምታዩት መልኩ ከቆራረጠ በኋላ አይ ቴዲ አፍሮ የሥራ ሊስት እያመጣ ታነፋርቃቸዋል አይደል? ኧረ ትችላለህ። መንግስታችን በርቱጋ ሾት መደመር በማለት ያምናል። ታሸተና ማንታው እነ አርቲስት ራይት ፍቅሬን ጭምር ገደል ይዞ የገባው ዳንኤል ዛሬ በሶስት ጠበቃ ፍርድ ቤት ቀርቦ ነበር። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ክርስቶስ ተነስቷል፣ በእውነትም ተነስቷል። በወቅታዊ ጉዳይ ተመልሼ መጥቻለሁ። የቀድሞ ባለስልጣን አሁን ላይ አንዲት ኢትዮጵያ የምትባልልችም ብሎ በመድረክ ጭምር የሚናገርባት ሀገር ሆናለች። ብልጽግና ያላሳየን ነገር የለም። ከዛ በተጨማሪ አንድ ፓስተር ሰው ገድሏል በመድረክ ላይ፣ እሱንም እናየዋለን። ከዛ በተጨማሪ ዘመድኩን በቀለና አንዳንድ ወቅታዊ ነገሮችን እናያለን። እስቲ የብልጽግና ሰባኪዎች ከነሱን ጀምር። መንግስታችን በርቱጋ ሾት መደመር በማለት ያምናል። ታሸተና ማንታው መንግስታችን መደመር በማለት ያምናል። በርቱጋ ሾት ታሸተ ኢየሱስ ጌታ ነው። ኢየሱስ ሞት ይችላል። ስለዚህ እግዚአብሔር ደግሞ ኩይዳ ፍረ መቀዱ ቆለ አንድ እንድንሆን ይናገረናል። ምትከለ መቀደ ጆራ እንዳንከፋፈል ይናገራል። በደም መቀደ ጆራ በፍቅር እንድንኖር ይናገራል። ለወደ መቀደ ጆራ ለዚህ የተከፋፈላችሁ ወንድሞች ኩይዳ ፍረ በበደን ትኖራሉ። ወደ እግዚአብሔር መንግስት ተመለሱ። አመማኑ በሾት ይሆን የመዳን ቀን ዛሬ ነው። ከተበርቴው እዚህ ደርሰናል። ሞዴስ ይህን ደቡብ ህዝብ በጣም ቀለሉበት። እዚህ ደርሰናል። ሞዴስ ተወዶ ሴቶች ከተፈጥሮና ከራሳቸው ከዓላማቸው ጋር ግብግብ በገቡበት ሀገር ራሷ ሴቷ እንዲህ ከስነ ምግባር የወጣ ነገር ስታረግ መመልከት ያሳዝናል ሲል ጋዜጠኛ ሶዶ ለማ ትዝብቱን አካፍሏል። ገንዘብ ወይንም አቅባጭ ሊኖር ይችላል፣ ግን በዚህ ልክ ጥሩ አይደለም። ሰው በምንም መንገድ መዝናናት መብቱ ነው፣ ግን አንዳንዴ መብታችን በምንለው ነገር ነው ሰውንና ሀገርን ማክበር ያለብን ሲል ጋዜጠኛው ትዝብቱን አስፍሯል። ከዚህ በላይ የሞላለት የደላው ሁሉ የሆነለት ሰው ድሮ በየቤቱ ነበር። እንዲህ ግን አልነበረም። በወጣቱ ይባስ ብሎ በሴቷ መሆኑ ደግሞ የከፋ ነው ብሏል ጋዜጠኛው። የሚያናዳው በነገራችን ላይ የኛ ማህበረሰብ ነው። ማንን ማንገስ እንዳለበት ማንን ማክበር እንዳለበት አያውቅም። የ5 ብር ካርድ ከቴሌ ተበድሮ የሚያውለው ቦታ ግን አግባብነት የለውም። ያ የተበደረውን ነገር ቫልዩ ስለማይሰጠው ለማን ምን ማድረግ እንዳለበት ስለማያውቅ ተመልሶ እነዛ ያቀበጣቸው ሰዎች እንዲህ ሲያደርጉ ደግሞ ይናደዳል። እርግጥ ነው ከ80 ሚሊዮን በላይ ህዝብ ከድህነት ወለል በታች ነው። ዛሬ በሰማነው መረጃ መሰረት ከ80 ሚሊዮን በታች፣ በመለይ ጊዜ ከ20 ሚሊዮን ነበር። አሁን ከ80 ሚሊዮን በታች ከድህነት ወለል በታች ነው። በሚሊዮኖች ተርበዋል። ግን አንዳንዶች ደግሞ ፍሌክስ ያደርጋሉ። እየታጠበ ኢትዮጵያ ማለት ነች። ዝሙት ሲቸረችር የሚኖር ሰውዬ ይሄንን ግልሙትና ሲቸረችር የሚል ሰውዬ በጻድቅ ስም ተቀብለህ ታመጣና ቴዲ አፍሮ ጋር ስትደርስ ዘፈን ኃጢአት ነው እንዳለ። ደግሞ ሙዚቃ የሚያቀናብሩት በሙሉ ደግሞ ጴንጤዎች ናቸው። እነሱ የኢየሱስ ናቸው። ከዛ ዘፋኝ ሲመጣ ሰርተው ይበላሉ። እነ ካሙዙ እነማነማ ዘፈን ያቀናብራል፣ ግን በኢየሱስ ስም ይላል። ከዛ ዜማ ያርማል። ጡትሽ ጋር እኮ ያልከውን ትንሽ ወደዚህ ወደ ደረትሽ ውሰጂው፣ እንደዛ ካልሆነ አይመታም ትልና ከዛ ስትበለጽግ ዘፈን እኮ ኃጢአት ነው ትለኛለህ። ጥቁር ሰው ምኒልክ ስትል ትቆይና አሁን መጥተህ ዘፈን ኃጢአት ነው ትለኛለህ። ሟርተኛ 4 ኪሎ ዲናንት ያሪ 4 ኪሎ ዲናንት ማለጊዜ ጀቴናም ትጀሪ ባለጊዜ ትለኛለች። እንትኖቹ ምናምን አው ባለጊዜ እኔ ምን አባሽ ታመጫለሽ የሚል በቴሌቪዥን እየለቀቅ የመንግስት መስሪያ ቤት የመንግስት ሰዎችን እዛ አስቀምጠህ እያደረግ ቴዲ አፍሮ ሲባል ዘፈን ኃጢአት ነው ምናምን። ብዙ ሰዎች ቡና ቤት አላቸው፣ ብዙ ሰዎች ሆቴል አላቸው፣ ብዙ ሰዎች ፔኒሲዮን አላቸው፣ ፓስተሮች ፔኒሲዮን አላቸው። ፔኒሲዮን ውስጥ የሚሰራው ምንድነው የተባለ ነው የታወቀ። ፔኒሲዮን ዳማ መጫወቻ አይደለም።
ፔኒሲዮን የጸሎት የሆነው በእነሱ ነው። ፔኒሲዮን ውስጥ የሚሰራው የታወቀ ነው። ፔኒሲዮን ውስጥ በየሳጥን ውስጥ ኮንዶም የሚቀመጠው መቼም ውሃ ጠፍቶ ውሃ ሊያጠራቅሙበት አይደለም። ፓስተሩ ፔኒሲዮን አለው፣ ሼኩ ፔኒሲዮን አለው፣ ምኑ ፔኒሲዮን አለው። እና ፔኒሲዮን ያለው ሰውዬ ያንን ገንዘብ ሰብስቦ አምጥቶ ፔኒሲዮን ውስጥ የሚገቡት ባለትዳሮች ይመጣሉ፣ ተሰራርቀው ይመጣሉ፣ ልጃገረዶች ይደፈሩበታል፣ ማንም ይርመጠመጥበታል። ያንን ገንዘብ ሰብስቦ መጥቶ እዛ ቸርቹ ጋር ሲሄድ ደግሞ ጌታ መንፈስ ነግሮኛል አቱንትና በረከታቸውን የላባቸውን ወጥተህ አንድ ጊዜ ለጌታ እዛ ደግሞ ይታጀባል። እዚህኛውም በከበሮ ጀምሯል። እኛ ኦርቶዶክሶቹ ጋር በከበሮ ተጀምሯል። አቶ ገሌ ሰጥቶ ጽናጽል ይደረጋል። እዚህ ጴንጤዎቹ ጋር ደግሞ ተጀምሯል። ልክ አንድ ሰውዬ እንደዚህ ምናምን ሰጠ ሲባል ጃዝ ሰውየው ራሱ በድንጋጤ ሌላ 3000 ብር ይሰጣል። በእውነት ሌላ 3000 ብር ይሰጣል። እዳኮ ነው የገባለው በእውነት ይሄ ማጅራት ሲመታ የነበረ ሰው ሲያግት የነበረ ሚኒስትር ነኝ ምናምን ብሎ ከየት እንደመጣ የማይታወቅ ሐሳብ ያለ ገንዘቡን ይዞ ሲመጣ ወደ ቤተክርስቲያን ይሄ ሰው አርዶ ወፍጮ ቤት ከፍቶ በሰው ደም የገነባ ከዛ የገንዘብ አለ ብሎ ሲመጣ እግዚአብሔር ኢትዮጵያ አንድ አይነት እንደሰማችሁት ነው። እስቲ ወደ ሬድዋን ሁሴን እንምጣ። እንግዲህ በቅርቡ ግንባሩ እንደተፈለከተ እናውቃለን፣ ግን እንስማው የሚለው ኢትዮጵያ አንድ አይነት የምትሆንበት አካሄድ አብቅቷል። ኢትዮጵያ ባለ ብዙ ቀለሟን ይዛ ብዝሃነቷን ይዛ ብዝሃነቷ ግን እንደ አንድ ግዙፍ ዛፍ በጣም በርካታ ቅርንጫፎች፣ በጣም በርካታ ቅጠሎች፣ በጣም በርካታ ስሮች፣ ነገር ግን አንድ የደረጀ ትልቅ ግንድ እንዳለው ዛፍ ልትወሰድ ትችላለች። ከያንዳንዱ ስሮች ወደ የትኛውም ጫፍ የሄዱ ስሮቿ የሚመጣ ማዕድን ወደ ቅጠሎቿ መሄድ ከአየር የሚሰበሰብ አየር ፀሐይ ብርሃንን ወስዶ ደግሞ በሚያመርቱ ቅጠሎቿ ወደ ሁሉም አካሎቿ ደግሞ የሚደረስ ምግብ የሚያመርት ይሄን ደግሞ አቅፎ የሚይዝ የሚወፍር የሚደረጅ ተሸክሞ መሄድ ግንድ እንዳለው ዛፍ መወሰድ ይችላል። ስለዚህ የሀገራችን ማህበረሰቦች ቁጥራቸው ምንም ይሁን ያሉበት ጫፍ ምንም ይሁን የሚናገሩት ቋንቋ ምንም ይሁን ያንዲት የትልቋ ማህበረሰብ አካል እንደመሆናቸው መጠን ሁሉም ማህበረሰብ በተገነባ ቁጥር ትልቋ ኢትዮጵያ ግዙፏ ኢትዮጵያ የተዋሃደች የተደራጀች ግን ብዙ መልክና ብዙ ቅርጽ ያላት ሀገር ሆና መውጣት ትችላለች። በጣም በሚያሳዝን ሁኔታ ላይ የዮኒ ማኛ መስላቆየውና በጣም በሚያሳዝን ሁኔታ ላይ ኢትዮጵያ አንድ አይደለችም፣ አንድ የምትባል ኢትዮጵያ አይደለችም ብሎ እስቲል አሁንም የመሰላት በአንድ ዛፍ ነው። ብዙውን ጊዜ ይሄ ከዋሃቢያው ከምን የሚወጡ ሰዎች ኢትዮጵያ አንድ ነች ሲባል ይሆን አንድ ቋንቋ፣ አንድ ሃይማኖት፣ አንድ ብሔር አድርገው ነው የሚስሏት። በቃ ስለዚህ ያንን ነገር ለመቃወም አንዲቷን ኢትዮጵያ ለመከፋፈል ማያደርጉት ጥረት የለም። አንዷን ኢትዮጵያ ግዙፍ ዛፍ ናት አለ። ግዙፍ ዛፍ እኮ ሁለት ተብሎ አይቆጠርም፣ ሶስት ተብሎ አይቆጠርም። አንድ ግዙፍ ዛፍ ተብሎ ነው የሚቆጠረው። አንድ ዛፍ ተብሎ ነው የሚቆጠረው። ያ ዛፍ ቅርንጫፍ አለው ስቲል ችግር የለበት። ግን አንድ ኢትዮጵያ ብሎ ለመናገር ግን ይፈራል። ትልቅ ግዙፍ ኢትዮጵያ እንዳለችን አድርጎ ግን መናገርን ይፈራሉ። አንድ ሲያስቡልኝ አንድ ሃይማኖትን ያስባሉ፣ ይፈራሉ። አንድ ሲባል የሆነ አንድ ቋንቋን ያስባሉ። አንድ ሲባል የሆነ ብሔርን ያስባሉ፣ ይደነግጣሉ። ስለዚህ ያ ነገር አይዋጥላቸውም። አንድ ኢትዮጵያ አንዲት ኢትዮጵያ ያለችን ስንል ይሄ ሁሉ ማህበረሰብ ብሔር ብሔረሰብ ያለባት ኢትዮጵያ የምናስባት እንጂ ወይ አማራን ወይ ደግሞ ትግሬን ወይ ደግሞ ኦሮሞ አይደለም የምናስበው። አንድ ኢትዮጵያ የተለያየ ህብረ መልክ ያላት አንዲት ኢትዮጵያ የምናስበው። ግን አንዳንዶች ግን አንድ ኢትዮጵያ ብለው ሲናገሩ የሆነ ጊዜ ላይ የነበረ ንጉስን እያሰቡ እስካሁን ከውስጣቸው አልወጣም። በነገራችን ንጉሱም አልወጣም፣ ቋንቋውም አልወጣም፣ ሃይማኖቱም አልወጣም። ስለዚህ በዛ ምክንያት ይበሳጫሉ። ያሳዝነኛል በአምባሳደር ደረጃ እንደዚህ ሲናገሩ ሳይ። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው? ክብሩ ይስፋ ክብሩ ይስፋ። እናትና ልጁ አይ ቴዲ አፍሮ የስራን ይስጥ እያመጣ ታነፋርቃቸዋል አይደል? ኧረ ትችላለህ። ያነፋርቃቸዋል እየመጣ ጀለስ ሬድዋን ሰላም ነሽ? ሁሉ ነገር አማን ነው? እንዴት ነው? ስካሩ ወረደልህ?
ሰክረ ባናት ተተክለ ተሰንጥቀ መጠ ፖል ገሽቶ ነው ምናምን ነገር ትላለህ አይደል? የዳን ገንዘብ እየበላ በጣም አሳከኝና ከገረሙኝ ነገር ስለ ቴዲ አፍሮ ማልቀስ አልቃሾች ምናምን እያልክ ማለት ጀመርክና ሁላችሁም ማልቀስ ጀመራችሁ። ቴዲ ምን ያህል ተጽዕኖ እንደፈጠረባችሁ የምታውቁት የህዝቡን ድምፅ ነው የተናገረው። አንተ ከመጣው ከሄደው ጋር አሸርግደ ነው የምትኖረው። ከመጣው ከሄደው ጋር እንዳሸረገድክ፣ እንዳሽቋለጥክ፣ እንዳሽቃበጥክ እማናቅ ኢትዮጵያ አለን እንዴ? አንተ አይደል እንዴ አሰብ መወሰዱ ምን ችግር አለው ቢወስዱት ብለህ ስትናገር የነበረው በአደባባይ? አሰብ ምንም አያደርግልንም ያልከው አንተ አይደለ እንዴ? አንተ ሌባ እንደዛ ብለህ አደባባይ የተናገርክ ሰው አይደለ እንዴ? ምንም አያስፈልገንም አሰብ ብለህ ስትናገር ነበር እኮ። ዛሬ መተህ እንደገና ደግሞ ስለ ሀገር አንተ የማውራት ሞራሉ አለ? እንዳንተ አይነት ባንዳ አለ እንዴ? መተህ ቴዲ አፍሮ አለቀሱ አቀረሹ ምናምን ትላለህ እንዴ? አንተ ነህ ሰክረህ የምታቀረሽው። በእስልምና እንኳን መጠጥ አይፈቀድም። አንደኛ መጠጥ ገልባጭ አንተ አይደለ እንዴ? ቆሻሻ ሰው ነው። እውነቱን ልንገርህ፣ አንዳንዴ የህዝብን ድምፅ መስማት ለእናንተ ትምህርት ይሆናል። አትስደቡን፣ ተሰደባለህ፣ ምን አባት አመጣለህ? ምን ስድብ አይለጠፍ፣ አይገልህ፣ አትሞት፣ ምን አትል። ትችት ስድብን ካልፈለግ ከፖለቲካ ውጣ። ከፖለቲካ ጥለ መውጣት ነው። አይ እኔ ስድብ አልወድም፣ ስድብ እንደዚህ ውጣ ከፖለቲካ። ማንም አይነካ። ካለ የሆነ ነገር እየሰራው ነው ካልክ ምን ካልክ ጥሩ ስትሰራ አፕሪሺየት ትደረጋለህ። ጥሩ ካልሰራ ደግሞ ትለጠለጣል። አሁን ለምሳሌ እነ ሙስጠፋ አሉ። እነ ሙስጤ ስለዚህ ጉዳይ አንድም ነገር ወጥተው አልተነፈሱም። እነ ከንቲባ አዳነች አበቤ አለች። ምንም ስለዚህ ጉዳይ ወጣ ያለቀሰችው ያዙ ይልቀቁኝ ያለችው አንድ ነገር የለም። አንተ ምን ቤት ነው የምታለቀልቀው? ምንድነው ሳይጠሩ የምትመጣው? ስካር ሳይበርድልህ ለነገር መጣ። ምን ይላል? እባብን የልቡን አይቶ እግሩን ነሳው ነው ነገር። አንተ በእውነት የበታችነት ስሜት ስለሚያሰቃይ ከመጣው ከሄደው ጋር አሸርግደ የምትኖር ሰው ነው። ለዓላማ የሚኖር ሰው ቆራጥ ነው፣ ወንድ ነው። እንዲሁም ደግሞ የሰውን ጩኸት የህዝብን ድምፅ ይሰማል። ኢትዮጵያ ላይ ሆኖ አንድ ነገር መተንፈስ እንደማይቻል ታውቀዋለህ። አትተንፍሱ የተባለበት ሀገር ቢኖር ኢትዮጵያ ነው። እንዳትተነፍስ የተባለ ኢትዮጵያ ነው። አንድ ብልጽግናን የተቸ ሰው ኢትዮጵያ ውስጥ መኖር አይችልም። አንድ ሰው መኖር አይችልም። ስለዚህ እንደዚህ አይነት ሀገር ባለችበት ላይ መሳሪያ ድሮን መስሮት የቴዲ አፍሮ መሳሪያዎች ማለት ኪቦርዱ፣ ስፒከሩ ምናምኑ ድሮን መስሮት ካሴቱ ዘርፎ የሚሄድ ሰነፍ በጭባጫ መንግስት ይዛል መተቸት ይከብዳል። አየህ፣ የእናንተ እውቀት አልባ መሆኑን ይህን ነው የምነግርህ። የአንተ መንግስት፣ አንተ የምትለው ጀግና መንግስት ስፒከር የሚፈራ ነው። የአንተ መንግስት ክራር የሚፈራ ነው። የአንተ መንግስት ጥበብ የሚያንበጫብጨው ነው። እንኳን ጥይት እንደዚህ አይነት ፈሪ ሆናችሁ ሀገርን መናድለን ስትሉ እንደው ውስጣችሁ እንኳን አይሰማው። በጣም ወራዶች ናችሁ። አይ ብልጽግና አይ ቲንክ የመጨረሻው ጊዜ ይመስለኛል። በጣም ህዝቡ ሁሉም ከአማራው፣ ከኦሮሞ፣ ከትግራዩ፣ ከደቡቡ፣ ከአዲስ አበባ ልጅ በሙሉ የመረረው ሰዓት ስለሆነ እንደምታዩት ነው። የህዝብ አመፅ ይመጣል ብዬ ነው የማስበው። በምትሰሩት ስራ ህዝቡን በምታፍኑት ልክ እናንተ ሰርተናል የምትሉት መብለጭለጩን ነው። ሰው በልቷል ወይ ነው ጥያቄ። በልቶ ያድራል ወይ? ሰው ከአንድ ቦታ ወደ አንድ ቦታ በሰላም ይዘዋወራል ወይ? ንጹሃን ኢትዮጵያ ላይ እየሞቱባት ነው ወይስ በሰላም እየኖሩባት ነው የሚለው ጥያቄ አትመልሱትም። ጀዝባ ስለሆናችሁ፣ ህዝቡን የማዳመጥ አቅም ስለሌላችሁ። ስለዚህ እውነቱን እላለሁ፣ እንዳንተ አይነት ሰካራም ከሚለው ይልቅ የቴዲ አፍሮ አንድ ስንኝ በስንት ጣዕሙ፣ አንድ ስንኝ የቴዲ አፍሮ በስንት ጣዕሙ ነው የምናገረው። ሰላማችሁ ይብዛ። አድርሱልኝ ለዚህ ሰካራም ሰውዬ። በነገራችን ላይ በጣም ፈርተዋል።
በግራ በቀይ የማዋከብ ስራዎች እየመጡ ነው ያሉት። እንደውም ዛሬ መሰረት ሚዲያ አንድ ጥሩ ጽሁፍ ጽፏል። በተለይ ቲክቫህን በተመለከተ ቲክቫህ በፊት ስናውቀው የህዝብ ድምፅ የሚያሰማ ነበር። አሁን ግን የመንግስትን ከበራፕ ነገር የሚያሰማ ሆኗል ብሏል። አሁን ላይ በተለይ እየለቀቃቸው ያለውን ነገር ስናያቸው አብዛኞቹ እንደዛ ናቸው። ከቨር የሚያደርጉ ለመንግስት የሚደግፉ እንጂ እንትን የሚሉ አይደሉም። ኢትዮጵያ ውስጥ እየተከሰተ ያለውን እየሆነ ያለውን ነገር መሸፋፈን ይፈልጉ ናቸው። ለምሳሌ መሰረት ሚዲያ ከዚህ በፊት ያጋራቸዋል። ወደ 130 ሰዎች አዲስ አበባ ላይ በቴዲ አፍሮ ዘፈን እየሰሙ እንደታሰሩ ተናግረዋል። የቴዲ አፍሮ ሰዎች ቀኝ እጆችና ማናጀሯ ጭምር ታስራለች። ግን ቲክቫህ ዝም ያለ ነው። ግን ለማደበስበስ የሆነ ፌደራል ፖሊስ ጻፎ የተባለውን ግን ዛሬ ነው ፖስት የተደረገው የሚል ነገር አይቻለሁ። ስለዚህ ቲክቫህ በተለይ አሁን ላይ አብዛኛው ሆዳደር እየሆኑ ያሉት በተለይ ስማቸው ማንነታቸው ሳይታወቅ ስቲል ግን እየፈሩ ያሉ ሰዎች አሉ። የሆነ ሆኖ ወደ አሳዛኙ ነገር እንምጣ። ፓስተሩ ገደለ ወደ ተባለው። ሰላም ቤተሰቦች እንደምን አላችሁልኝ? እንግዲህ ዛሬ ደስ በሚል ዜና አይደለም የመጣሁት። በጣም ነው የደነገጥኩትም ያዘንኩትም። እባካችሁ ይሄንን ቪዲዮ በደንብ አድርጋችሁ ሼር አድርጉልኝ፣ ኮፒ ሊንክን በደንብ አድርጉልኝ። እኔ እስከ መቼ ድረስ እንደሆነ አላውቅም። ይሄ ትውልድ በእንደዚህ አይነት ሰዎች እየተበላ እየተገደለ የሚኖረው እስከ መቼ እንደሆነ አላውቅም። በእውነት እግዚአብሔር አምላክ በመለኮታዊው ልዩ አጠራሩ ከእንደ አይነት የጨለማ ህይወትና የማንም መጫወቻ መቀለጃ ሆነው እስከ መቼ እንደሚዘልቁ አላውቅም። እግዚአብሔር መንፈስ ቅዱስ ይታደገው ነው ምለው። ይሄንን ትውልድ አይራሩላችሁም። እግዚአብሔር ሳይናገራቸው ተናገረኝ ብለው በድፍረት ይናገራሉ። ለዚህም ማሳያው የወጣት አቤል ታሪክ ነው። ተፈውሰሃል፣ ድነሃል ተብሎ ወር እንኳን ሳይሞላው ህይወቱ ያለፈ አሳዛኝ ወጣት። እስኪ ይህንን ቪዲዮ እንከታተል። ልቡን ልቀይረው። ትቦ ይቀየር። ከዚህ በኋላ ትቦ ይከፈታል። ምን ይከፈታል? ትቦ ይከፈታል። ይከፈታ የምትሉ እጃችሁ ትመሰክራለህ። ለሐኪም የሚወጣ መስዋዕት ያብቃ። እንዴት ነው ሲያም ጭንቅላቴ ነው ያፍ እዚህ ጋር መጥቶ ዝግት ያደርጋል። ሳምባህ ላይ በኢየሱስ ክርስቶስም ዛሬ ክርስቶስን ደም ዛሬ በኢየሱስ ደም በጌታ በኢየሱስ ደም ይሄው ዛሬ አነሳ ነው። ትመሰክራለህ። ጌታ እንዲላ እናትም አባትም ሆኜ ዛሬ ታደጋለሁ። ይሄንን ቪዲዮ እንግዲህ ያገኘሁት ነው ከላይ እንደምታዩት ንቃ የተባለ ወንድማችን ነው። ንቃ እንግዲህ ራሱ የፕሮቴስታንትነት ተከታይ ነው። ከሱ ላይ ነው ይሄን ቪዲዮ ያገኘሁት። በጣም በሚያሳዝን ሁኔታ ይሄ ልጅ ከአንድ ወር በኋላ ሞቷል። ነገር ግን ይሄ ወሮ በላ አረመኔ ጨካኝ ነብይ ከዚህ የልብ ህመም እታደጋለሁ ብሎኛል ብሎ ጌታ ኢየሱስ ብሎኛል ብሎ ማለት ምን እንደቀባው አይታወቅም። የኑግ ዘይት ይሁን የሚያረጋው ዘይት ይሁን የኢየሱስ ክርስቶስ ደም ነው ብሎ ቀብቶታል። ግን ይሄ ልጅ አንድ ወር እንኳን የመቆየት አቅም አልነበረው። ገና በወጣትነቱ እድናለሁ እግዚአብሔር ያድነኛል ብሎ መጥቶ ህይወቱን አጥቷል። የሰው ልጅ በአንድም በሌላም ሊሞት ይችላል። ነገር ግን የሚያሳዝነው በእንዳንተ አይነት ወሮ በላ ነብይ ጅብ አጋሰስ በሆንክ ሰው ይሄ ልጅ እድናለሁ ብሎ መድኃኒቱን መጣሉ፣ ሕክምናውን ማቋረጡ፣ ታድነኛለህ ብሎ ምክንያቱም የጠራው እሱ የሚያውቀው የናዝሬቱን ኢየሱስ ስለሆነ ማለት ነው። አታለልከው፣ አጭበረበርከው፣ ትቦን እከፍታለሁ ብለህ ትቦን ዘጋው። ደሞ አታፍርም። መተህ ትመሰክራለህ ድና አልከው። እሱ ግን በእግዚአብሔር አፍ ፊት ይመሰክርብሃል አይቀርም። እኔ በጣም ማዝነውና እምናደደው እኮ እዛ ቁጭ ብላችሁ አሜን የምትሉ ሰዎች፣ አረ ከዚህ መንፈስ ማን ነው የሚታደጋችሁ? ቁጭ ብላችሁ አሜን ትላላችሁ እንዴ? ማን ነው ምንድነው ብላችሁ አታገናዝቡም እንዴ? ግዴለም ኦርቶዶክስ አትሆኑ፣ ግዴለም ወደኛ አትምጡ። ነገር ግን የማንም መጫወቻ አትሆኑ። ገንዘባችሁን ተበልታችሁ፣ ህይወታችሁ ተበላሽቶ፣ ትዳራችሁ ተበጥብጦ፣ ልጆቻችሁን በተናችሁ፣
እንዲህ አይነት የጅላጅል መንፈስ ውስጥ ግን ለምን ትገኛላችሁ? በጴንጤ ካባ ውስጥ በሐሰተኛው ኢየሱስ ውስጥ ተደብቀው እንዲህ ገንዘባችሁን ጨርሰው ህይወታችሁ እስኪጠፋ ነው ወይ የምትጠብቁት? መቼ ነው ከዛ የጨለማ ህይወት ውስጥ የምትወጡት? አረ ግድ የላችሁም። ከዚህ የጨለማ ህይወት ውጡ። ክርስቶስ ኢየሱስ ከሌለበት ከዚህ አስከፊ ህይወት ውጡ። ኢየሱስ ብለው በስሙ ይጠራሉ እንጂ ኃይሉም ክብሩም የሌለበት አዳራሽ ውስጥ ነው ያላችሁት። እስከ መቼ ድረስ ነው በእንዲህ አይነት ያጋንንት ህብረት ውስጥ የምትቆዩት? ግድ የላችሁም፣ አምልጡ። ብርሃን ሳለላችሁ በብርሃን ተመላለሱ። እርግጠኛ ነኝ ከእንዲህ አይነት የተተበተበ ህይወት ውስጥ መውጣት በጣም ከባድ ነው። ነገር ግን የእግዚአብሔር ክንድ ያግዛችሁ። ከእንዲህ አይነት ወሮበላ ጨካኝ አውሬ ከሆኑ ሰዎች ኢየሱስን በስም እየጠሩ ከሚያጭበረብሩ የነፍስ ነጋዴዎች እግዚአብሔር አምላክ ብቻ ነው የሚያስመልጣችሁ። የእግዚአብሔር ክንድ ብቻ ነው። ጸሎቴ ይሄ ነው። በነገራችን ላይ በጣም በሚያሳዝን ሁኔታ እነኚህ ሰዎች ለዚህም ነገር ይሁን ለማንኛውም ነገር ማስተባበያ ቃላትን ከመጽሐፍ ቅዱስ ነው የሚያመጡት። ለዛ ነው በሐሰት የሚመሰክሩ የክርስቶስን ስም እየጠሩ በሐሰት የሚናገሩ በሐሰት የሚዋሹ እየበዙ ያሉት ለዚህ ነው። እና ፕሊስ እባካችሁ አቴንድ የምታደርጉበትን ነገር የምትገኙበትን ነገር ለዩት። መለያ መነጽር አለ፣ መጽሐፍ ቅዱስ አለ፣ ታሪክ አለ። ፕሊስ ወደ ኋላ መለስ ብላችሁ ያላችሁበትን ቦታ ተመልከቱት። እውነት ነው ወይ ያለሁበት ቦታ የሚለው ነገር ተመልከቱ። መንግስት ቢኖር ኖሮ እንደዚህ አይነት ሰዎችን ጥሩ አድርጎ ያስርልን ነበር። ግን ያው መንግስትም ፕሮቴስታንት ሆነና ችግር ተፈጠረ። ሌላኛው በጣም አሳዛኝ ነገር ትናንትና የሰማነው የሞት ፍርድ የተፈረደበት ማለት በአሁኑ ዘመን የሰው ልጅ በሰው ልጅ ላይ እያደረገ ያለው አውሬ እያደረገ አይደለም። የገዛ አክስቱን ተቆጣሽኝ በሚል አንቆ ከገደላት በኋላ እጅግሯን አንገቷን ብቻ በፌስታል ለመያዝ እንዲመቸው በምታዩት መልኩ ከቆራረጠ በኋላ በተለያዩ ቦታዎች ላይ አስክሬኗን በፌስታል መጣል ችሏል። ይህ አሰቃቂ ድርጊትም በአዲስ አበባ ለሚኩራ ክፍለ ከተማ በወረዳ 6 ተፈጽሟል። ሟች ወርቅነሽ ኃይሌ የ36 ዓመት ጎልማሳ በጉምሩክ ስራ ተሰማርታ እንዲሁም ይህ ወንጀል የፈጸመው የወንድሟ ልጅ ከገጠር መጥቶ የቀን ስራ እንዲሰራ ማድረጓም ተረጋግጧል። የአዲስ አበባ ፖሊስ ወንጀለኛውን ለፍርድ በማቅረብም የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ወንጀል ችሎት ተከሳሽ ሻምበል ሙሉጌታ ጥፋተኛ ሆኖ በማግኘቱ የሞት ፍርድ ውሳኔ ሰጥቶበታል። የሮማ ከና ዋን አሊናማ በየኬኛ ከሰቲ ወሊራንጋ ሀጅሩ ዛሬ አዲስ አበባ ትናንትና በነበረው ፍርድ ቤት ችሎት ላይ የሞት ፍርድ እንደተየነበት ነው። ግን እንደምታውቁት ሀገራችን ላይ የሞት ፍርድ ለማስፈጸም ግዴታ የሀገሩ ርዕሰ ብሔር ወይ ደግሞ ፕሬዚዳንቱ መፈረም አለበት። ኢትዮጵያ ውስጥ ደግሞ ብዙ ጊዜ አልተለመደም። ፈርሞ ይህንን የሞት ፍርድ የተፈረደባቸውን ሰዎች ማስፈጸም ላይ ብዙም የተለመደ አይመስለኝም። እስካሁን ድረስ በታሪክ በጣም ጥቂት ሰዎች ናቸው በእንደዚህ በተለይ ከኢህአዴግ በኋላ ያሉ ኢህአዴግን ጀምሮ እስከዚህ ድረስ ያሉት በጣም ጥቂት ሰዎች ናቸው ሞት ፍርድ ተፈርዶባቸው የተፈጸመባቸው እና ያው በቃ ስለዚህ እድሜ ልክ ታስራል ወይ ደግሞ የሆነ መንግስት ሲመጣ ይለቀቃል ነው የሚሆነው። ብዙም ጊዜ ላይ ግን በጣም ጭካኔ እየበዛ ነው። ትናንትና ደቡብ አፍሪካ ላይም ጭምር የሆነው ያለውን ነገር እያየን ነው። 3 ኢትዮጵያውያን 2 ናይጄሪያውያን መጤጠል አካላት ጭምር አንድ ሰው እንደውም በቪዲዮ እንደውም አይተናል አይደል? ሰውየው ሲገደል ጭንቅላቱን ከኋላ መቶ ሽጉጥ ሲተኩስ ሰው ቴሌግራም ላይ ተለቋል። ብዙ ቦታ እያየነው ነበርና በጣም የሚያሳዝን ነው። በተለይ አሁን ላይ እየተነሳ ያሉ እያየናቸው ያሉ ጭካኔዎች ብቻ ክርስቶስ ይጠብቃል። እነ አርቲስት ሰራዊት ፍቅሬን ጭምር ገደል ይዞ የገባው ዳንኤል ዛሬ በ3 ጠበቃ ፍርድ ቤት ቀርቦ ነበር። ስለ 1.9 ቢሊዮን ብር ጉዳይ ነው የምናወራው። መረጃውን በአጭሩ አቀርባለሁ። አስደንጋጭ የፍርድ ቤት ውሎ ነው የሰማነው ዛሬ። በሄሎ ታክሲና በፊንቴክ ኢንቨስትመንት ስም ከህዝብ ላይ ከ1.9 ቢሊዮን ብር በላይ አጭበርብሯል የተባለው ዳንኤል ዮሐንስ ዛሬ ሚያዝያ 19 ቀን 2018 ፍርድ ቤት ቀርቦ ነበር በ3 ጠበቆች ታጅቦ። አቃቤ ሕግ በአቶ ዳንኤል ላይ 19 የተለያዩ ከባድ ክሶችን የመሰረተበት ሲሆን የልደታው ከፍተኛ ፍርድ ቤት የዋስትና ጥያቄውን ሙሉ በሙሉ ውድቅ አድርጎት ማረሚያ ቤት ይቆይ ብሏል። በዚህ መሰረት በቀረበበት ክስ ላይ መቃወሚያውን በእስር ላይ ሆኖ እንዲያቀርብና ለግንቦት 10 መቀጠሩን ሰምተናል።
በዚህ መሰል የማጭበርበር ዘዴ በርካታዎች ገንዘባቸውን እየተበሉ እንደሆነ ይናገራሉ። ብዙ ሰዎች ስለ ሪል ስቴትም ግቡልን እያላችሁ እንገባላችኋለን። ይሄንን ቻናል ሰብስክራይብ አድርጉት። ስለዚህ ሰብስክራይብ አድርጉ። እንግዲህ ይሄን የእነ ዳንኤልን ጉዳይ ስንከታተለው ነበር፣ በአንድም በሌላም በተለያየ ጊዜ መረጃዎች ስናቀርብ ነበር። አሁን እንግዲህ የዋስትናዎት መነፈጋቸውን ጥሩ ማሳያ ነው ብዬ አስባለሁ። ወደ ዘመድኩን ጋር እንምጣ። እንግዲህ ዘመድኩን ስለ ቴዲ አፍሮ የተናገረው ባለፈው ማታ አቀርብላችኋለሁ ብዬ ይህን ነገር ግን በመብራት ባለመኖር ምክንያት ያላቀረብኩላችሁ ጉዳይ ማለት ነው ላሰማችሁ። ስለዚህ ቴዲ አፍሮ አናጺ አይደለም፣ ኢንጂነር አይደለም፣ ዶክተር አይደለም፣ ዘፍኖ ነው የሚበላው። 4 ልጆች አሉት፣ 4 ልጆቹን ያስተዳድራል። ሚስት አለችው፣ ሚስቱን ያስተዳድራል። ተዘፍኖ ነው የሚበላው። ይኮነን ይጽደቅ ምን አባ ገባ አንተ? ማንም ምንም የማያገባው ነገር የለም። መጽሐፍ ምን ይላል? በቃ ዘፋኝነት መንግስተ ሰማያትን አያስወርስም፣ አለቀ። ዘፈን የሥጋ ስራ ነው፣ አለቀ። እናንተ የሃይማኖት እንትን ሀገር ነው እንዴ? አዝማሪ አይበላም የሚባልበት ሀገር ነው እንዴ? በሃይማኖቱ ነው የሚጠየቀው፣ ፈጣሪው ዘንድ ነው የሚጠየቀው። እንደ ዜጋ ግን ግብር እየገበረ በሀገሩ ጉዳይ ተሳትፎ መኖር አለበት። የኢትዮጵያ ቴሌቪዥን የአብይ አህመድ ነው አይደለም? የብልጽግና ነው አይደለም? የኦሮሞ ነው አይደለም? የኢትዮጵያ ቴሌቪዥን የህዝብ ቴሌቪዥን ነው። ስለዚህ ሙዚቃ ሲወጣ ዜና ይሰራል። ሙዚቃ ሲወጣ ለህዝቡ በቴሌቪዥን ይከፈታል። ምን ስለሆነ? የህዝብ ስለሆነ ታለቅ። ይሄ ዜጋ ሰርቶ እንዳይበላ ተከልክሏል። ህዝብ ከህዝብ ያባላል። 4 ኪሎ እናንተ ያሪ 4 ኪሎ ማለጊዜ ጀተናንት ያሪ ጀተናንት ያሪ ባለጊዜ ትለኛለች እንትኖቹ ምና አው ባለጊዜ እኔ ምና ባሽታ መጫለሽ የሚል በቴሌቪዥን እየለቀቅ የመንግስት መስሪያ ቤት የመንግስት ሰዎችን እዛ አስቀምጠ እያደረግ ይሄ ስለ አንድነት ዘረኝነትን ጎጥን የሚያወግዝ እኛ እናረጋለን ለምትሉት ነገር የሚመቸውን ነገር እንትን የሚል ሰው እንዳይበላ ማድረግ ይሄ ግፍ ነው እያልኩ። አህመዲን ጀበል የኢትዮጵያ ቤተክርስቲያን ጠላት የኢትዮጵያ ጠላት እንደሆነ አውቃለሁ። አህመዲን ጀበል ለክርስትና ኦርቶዶክስ ያለውን ጥላቻ አውቃለሁ። ግን እስታሰረ ማን አሰረው? ወያኔ ተጠይቀው በማሰሯ ተቃውሞ የለኝም። ታመመ ምኑን ኩላሊቱን አይታከምም አለች ወያኔ። 600,000 የነበረኝ ፌስቡኬ ላይ አስተባብሬ ብዬ ጮኩኝ። ምኑ በዜግነቱ አንዳንድ ሰዎች መጥቶ እሱ እስላም ነው ምን አገባ ይጥፋ እስላምነቱ መች ታየኝ? እኔ አንድ ሰው መታከም አለበት ነው እንጂ ያልኩት አንድ እስላም ኦርቶዶክስ ክርስቲያን አላልኩም። እኔ ሰው ስትሆን እንደዚህ ነው የምታስበው። እሱ እኮ የኢትዮጵያ ጠላት የኦርቶዶክስ ጠላት ነው፣ ጉዳዩ ነው። እሱን በሚጠየቀው ይጠየቅ። አሁን እያልኩ ያለሁት ልጅ አለው ቤተሰብ አለው። ይሄ ሰውዬ ታሟል፣ መታከም አለበት አለቀ። ያኔ ያልጠየቀኝ ሰውዬ ዛሬ እዚህ መጥተህ ቴዲ ምን አገባ አንተ ዘፈን እኮ ያስኮንናል ምን አገባ? ልክ መስከረም ሲመጣ በየቤት እየከፈል አበባዮ ለምለም አበባዮ እያልክ ቆይተህ ትመጣና ዘፈን እኮ ኃጢአት ነው ትለኛለህ። ከዛ ደግሞ ትመጣና ጎንደር ጎንደር የቴዎድሮስ ሀገር ትልና ከዛ ስትበለጽግ ዘፈን እኮ ኃጢአት ነው ትለኛለህ። ጥቁር ሰው ምኒልክ ስትል ትቆይና አሁን መጥተህ ዘፈን ኃጢአት ነው ትለኛለህ። ሟርተኛ። እኔ ድሃ ተበደለ ፍርድ ተጓደለን ያልኩት ይሄ ሰውዬ ቄስ አይደለም፣ ሼክ አይደለም፣ ፓስተር አይደለም። አለቀ። እንዳለ ደግሞ ሙዚቃ የሚያቀናብሩት በሙሉ ደግሞ ጴንጤዎች ናቸው። እነሱ የኢየሱስ ናቸው። ከዛ ዘፋኝ ሲመጣ ሰርተው ይበላሉ። እነ ካሙዙ እነ ማነማ ዘፈን ያቀናብራል፣ ግን በኢየሱስ ስም ይላል። ከዛ ዜማ ያርማል። ጡትሽ ጋር እኮ ያልከውን ትንሽ ወደዚህ ወደ ደረትሽ ውሰጂው፣ እንደዛ ካልሆነ አይመታም እያለ እያቀናበረ ከዛ እኔ ኢየሱስ ነኝ ብሎ ነገር የለም። ጉዳዩ እሱ። ይሄ ሰውዬ ግን ዘፋኝ ነው። አለቀ። ሲኦል ይገባል። ምን አገባህ? ምን አገባኝ? ሲኦል ይገባ መንግስተ ሰማያት ምን አገባኝ? ሳስተምር ዘፋኝነት ሲኦል ያስገባል እላለሁ። አለቀ። ዘፈን የሥጋ ስራ ነው እላለሁ። አለቀ። ከዚህ በተረፈ ግን እኔ በቃ ስራዬ ነው ካለ መብቱ። ብዙ ሰዎች ቡና ቤት አላቸው። ብዙ ሰዎች ሆቴል አላቸው። ብዙ ሰዎች ፔንሲዮን አላቸው። ፓስተሮች ፔንሲዮን አላቸው።
ፔኒሲዮን ውስጥ የሚሰራው ምንድነው የተባለ ነው የታወቀ ነው። ፔኒሲዮን ዳማ መጫወቻ አይደለም። ፔኒሲዮን የጸሎት የሆነው በእነሱ ነው። ፔኒሲዮን ውስጥ የሚሰራው የታወቀ ነው። ፔኒሲዮን ውስጥ በየሳጥኑ ውስጥ ኮንዶም የሚቀመጠው መቼም ውሃ ጠፍቶ ውሃ ሊያጠራቅሙበት አይደለም። ፓስተሩ ፔኒሲዮን አለው፣ ሼኩ ፔኒሲዮን አለው፣ ምኑ ፔኒሲዮን አለው። እና ፔኒሲዮን ያለው ሰውዬ ያንን ገንዘብ ሰብስቦ አምጥቶ ፔኒሲዮን ውስጥ የሚገቡት ባለትዳሮች ይመጣሉ፣ ተሰራርቀው ይመጣሉ፣ ልጃገረዶች ይደፈሩበታል፣ ማንም ይርመጠመጥበታል። ያንን ገንዘብ ሰብስቦ መጥቶ አቶ ገሌ ምናምን ለቅዱስ ሚካኤል 3000 ብር ሰጡ እልል በሉ በመናል ያንሳል በጣም ያንሳል። እዛ ቸርቹ ጋር ሲሄድ ደግሞ ጌታ መንፈስ ነግሮኛል አቱንትና በረከታቸውን የላባቸውን ወጥተህ አንድ ጊዜ ለጌታ እዛ ደግሞ ይታጀባል። እዚህኛውም በከበሮ ጀምሯል። እኛ ኦርቶዶክሶቹ ጋር በከበሮ ተጀምሯል። አቶ ገሌ ሰጠው ጽናጽል ይደረጋል። እዚህ ጴንጤዎቹ ጋር ደግሞ ተጀምሯል። ልክ አንድ ሰውዬ እንደዚህ ምናምን ሰጠ ሲባል ጃዝ ሰውየው ራሱ በድንጋጤ ሌላ 3000 ብር ይሰጣል። በእውነት ሌላ 3000 ብር ይሰጣል። ይሄንን ዝሙት ሲቸረችር የሚኖር ሰውዬ ይሄንን ግልሙትና ሲቸረችር የሚል ሰውዬ በጻድቅ ስም ተቀብለህ ታመጣና ቴዲ አፍሮ ጋር ስትደርስ ዘፈን ኃጢአት ነው ኃጢአት ነው እዳኮ ነው የገባሉ። በእውነት ይሄ ማጅራት ሲመታ የነበረ ሰው ሲያግት የነበረ ሚኒስትር ነኝ ምናምን ብሎ ከየት እንደመጣ የማይታወቅ ሐሳብ ያለ ገንዘቡን ይዞ ሲመጣ ወደ ቤተክርስቲያን አውቶ ገሌ ይሄ ሰው አርዶ ወፍጮ ቤት ከፍቶ በሰው ደም የገነባ ከዛ የገንዘብ አለ ብሎ ሲመጣ አውድ እግዚአብሔር ቴዲ አፍሮ ሲባል ዘፈን ኃጢአት ነው ምናምን። ቴዲ አፍሮ ብር ይዞ ሲመጣ ግን በእውነት ልጃችን ኃይለ ሚካኤል ወይ ገብረ ሚካኤል ይሆናል ስሙ እኔ ሰጥቷል ምናምን በእውነት እልል በሉለት ምናምን። እኔ የተከራከርኩ ያለሁት ልጁ ሰራተኛ ነው። የቀን ሰራተኛ ቢሆን በቀን ሰራተኝነቱ የደረሰበት በደል ካለ እጮህለታለሁ። ዶክተር ከሆነ በዶክተርነቱ የደረሰበት በደል ካለ እጮሃለሁ። አሁን ዶክተሮች ራበን ብለው አደባባይ ወጡ። ይሄው በቴሌቪዥን ነው ዋይ ዋይ ያልኩላቸው። እንዴት ዶክተር ይራባል ብዬ። እዛ ዶክተር ውስጥ ኦርቶዶክስ አለ፣ አዎ። እዛ ዶክተር ውስጥ እስላም አለ፣ አዎ። እዛ ዶክተር ውስጥ ጴንጤ አለ፣ አዎ። እኔ ለማን ነው የጮህኩት? ዶክተር ለተባለ ሰው ለተባለ ለሴቱም ለወንዱ ለጠመጠመቿ ማተብ ላሰረቿ እምነት ለሌለው ይሄ ነው ሰራተኞች ናቸው። ስለዚህ ዶክተሩ እኮ ጴንጤ ነውና አንተ ምን አገባህ እንዴት ይባላል? አይባልም። እዚህ ቴዲ አፍሮ ልጆቹን የሚያሳድገው ይሄ ነው። ገበሬ አይደለም፣ አርሶ አይበላም ምናምን። ጸጋው ስጦታው ወዲህ በቃ በዚህ ነው የምኖረው ብሏል። ሲኦል ይግባ ምናምን ባለቤቱ ይወቅ፣ ምን አገባኝ። ቴዲ አፍሮ መጥቶ ቢጠይቀኝ ዘፈን ምንድነው ሲለኝ ኃጢአት ነው እለዋለሁ። ዘፋኝነት ምናምን ብሎ መንግስተ ሰማያት አያስገባም እለዋለሁ። ይሄ መጽሐፍ ስለሚል ቃሉ ስለሚል በቃ እኔ እሰራለሁ መብቱ ነው። ለምን ሲሰራው ነው? በሀገሪቷ ህግ መሰረት የሚሰራን ሰው ለምን ትሰራለህ አይባልም። እንግዲህ ዘመድኩን በተለይ ጫጫታዎች ነበሩ፣ አንዳንድ ግርግሮች ነበሩ ማህበራዊ ሚዲያ ላይ እንደ መከራከሪያም በካህናትም ጭምር መከፋፈል እንደነበረ ባለፈው ሳወሳላችሁ ነበር። በእርግጥ ካህናቱ ከመጽሐፍት አንጻር አይደለም ክርክራቸው፣ ይህ ነገር ሀገር ያለችበትን የሚያሳይ ጉዳይ ስለሆነ ልንደግፈው ሀሳቡን ይገባል የሚሉ ነገሮች ክርክሮች ነበሩ። የሆነ ሆኖ እንደ ጥሩ ማጠቃለያ ጠቅልሎታል። ዘፈን ኃጢአት ነው መጽሐፍ የሚለው እሱ ነው። ዘፋኝ መንግስተ ሰማያት ያወርስም ይላል። ነገር ግን እሱ ስራው ነው። ስለዚህ ስራው እስከሆነ ድረስ ደግሞ ይቀጥል የሚል ነገር አንስቷል። እነዚህ ያለብቃ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቸር ቆዩ።